የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት መርሃ ግብር ዛሬ ከተከናወነ አንድ ጨዋታ በኋላ ሲጠናቀቅ የድሬዳዋና ኤሌክትሪክ ጨዋታ ደግሞ ተቋርጧል። በሐዋሳ ዩኒቨርሲቲ ስታዲየም የተደረገ የሚገኘው የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት መርሃ ግብሮች በዛሬው ዕለት ፍጻሜያቸውን ሲያገኙ ኢትዮጵያ መድን በድል መሪነቱን ያጠናከረበትን ውጤት አስመዝግቧል። ዝናባማ በሆነ አየር አዳማ ከተማን የገጠመው የአሰልጣኝ ገብረ መድህን ኃይሌው ቡድን መሐመድ አበራ፣ ሃይደር ሸረፋና ያሬድ ካሳዬ ባስቆጠሯቸው ግቦች 3-1 ሲረቱ የአዳማን ከተማ ብቸኛ ጎል ደግሞ ስንታየው መንግስቱ ከመረብ አሳርፈዋል። ምሽቱን ሊደረግ የነበረው የድሬዳዋ ከተማና ኢትዮ ኤሌክትሪክ ጨዋታ ሐዋሳ ላይ በጣለው ከባድ ዝናብ የተነሳ ሊቋረጥ ተገዷል። በሳምንቱ ወልዋሎ ከሽራ 1-1፣ መቀለ ሀዲያን 2-0፣ ንግድ ባንክ ቅዱስ ጊዮርጊስን፣ ሐዋሳ ወላይታ ዲቻን፣ ሲዳማ ቡና ባህር ዳርን፣ ኢትዮጵያ ቡና ፋሲልን፣ መቻል ደግሞ አርባ ምንጭን በተመሳሳይ 1-0 የረቱበት ውጤት የሚታወስ ሲሆን መድን በ48፣ ኢትዮጵያ ቡና በ39፣ ባህር ዳርና ወላይታ ዲቻ በእኩል 37 ነጥብ በጎል ክፍያ ተበላልጠው ከ1 እስከ 4 ሲቀመጡ ሐዋሳ፣ አዳማ፣ ሽረና ወልዋሎ ወራጅ ቦታ ላይ የሚገኙ ቡድኖች ሆነዋል። ትናንት በምድብ ሀ በተደረገ አንድ ጨዋታ ጅምሩን ያደረገው የኢትዮጵያ ከፍተኛ ሊግ የመጨረሻ ሳምንት ጨዋታዎች ዛሬም ቀጥለው ሲከወኑ ነገም የሚቀጥሉ ይሆናል። 22ኛ ሳምንቱ ላይ የደረሰውና ወደ ፕሪሚየር ሊጉ ያደገውንና ወራጆቹን 4 ክለቦችንም ጭምር የለየው ምድብ ሀ ትላንት አዲስ አበባን ከአምቦ አገናኝቶ አዲስ አበባ 4-1 ባሸነፈበት ጨዋታ የተጀመረ ሲሆን በዛሬው ዕለትም በሁለተኛ ቀን በነበሩ ጨዋታዎች ቤንችማጂ እንጅባራን፣ ሸገር በአንጻሩ ጋሞ ጨንቻን በተመሳሳይ 1-0 ሲያሸንፉ ነቀምት ከተማ ደደቢትን 2-0 አሸንፏል። ነገ ደብረ ብርሃን ከተማ ሶሎዶ አድዋን ካስተናገደ በኋላ ምድቡ የሚቋጭም ይሆናል። አዲስ አበባ ላይ የሚደረገውና ወደ ሊጉ የሚያድገውን ክለብ ለመለየት እስካሁን ያልደፈረው የምድብ ለ የአንደኛ ሳምንት መርሃ ግብር ዛሬ ሲጀመር ቦዲቲ ሱሉልታን 3-2 አሸንፎታል። ነገ አዲስ አበባ ዩኒቨርሲቲ ከንብ፣ አክሱም ከአላባ፣ አርብ ደግሞ ስልጤ ወራቤ ከነጌሌ አርሲ፣ ደሴ ከየካና ሻሸመኔ እንዲሁም ከኦሜድላ ጋር የሚፋለሙ ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ የ22ኛ ሳምንት ጨዋታዎች ነገ መደረግ ይጀምራሉ። በሐዋሳ የተደረገ የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብር ነገ መደረግን ሲጀምር ድሬዳዋ ከቦሌ፣ ባህር ዳር ከአምበሪቾ ሲገናኝ፣ አዳማ ከሐዋሳ፣ ቂርቆስ ከመቻር፣ አርብ ደግሞ ሲዳማ ቡና ከአርባ ምንጭ፣ ንግድ ባንክ ከልደታ ጋር ይፋለማል። ሊጉን ንግድ ባንክ ከተከታዩ ሐዋሳ በ10 ነጥብ ልቆ መሪነቱን አሁንም አጠናክሮ ቀጥሏል። የኢትዮጵያ ሴቶች ከፍተኛ ሊግ የአኛ ሳምንት ጨዋታዎች ዛሬ በተከወኑ ሁለት መርሃ ግብር ተጀምሯል። በአዲስ አበባው አበበ ቢቂላ ስታዲየም ላይ በቀጠለው ውድድር ኢትዮጵያ ስፖርት አካዳሚ አዲስ ከተማን 4-0 ሲረታው፣ መሪው ሸገር ከተማ በአንጻሩ ጉለሌን 2-0 አሸንፎታል። ነገ ንፋስ ስልክ ከለሚኩራ፣ ወላይታ ዲቻ ከሀዲያ ሆሳዕና፣ አርብ ደግሞ ጥሩነሽ ዲባባ አካዳሚ ከይርጋ ጨፌ፣ ፋሲል ከቅዱስ ጊዮርጊስ ጋር ሲፋለሙ፣ አቃቂ ቃሊቲ በበኩሉ ሳምንቱን በረፍት የሚያሳልፈው ቡድን ሆኗል። ምድቡን ሸገር በ48፣ ኢትዮጵያ ስፖርት አካዳሚ በ43 እና ይርጋ ጨፌ ቡና በ38 ነጥብ ከ1 እስከ 3 ተቀምጠው ወደ ፕሪሚየር ሊጉ ለማደግ እየታገሉ ያሉ ቡድኖችም ሆነዋል። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር የሚደረግበት ቦታ ታውቋል። በሁለት ምድብ ተከፍሎ በድምሮ 21 ቡድኖች ሲሳተፉበት የነበረው የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ በ10 ቡድኖች መካከል የሚደረገው የማጠቃለያ ውድድር የሚከወንበት ቦታ ታውቋል። ውድድሩ በሐዋሳ ከተማ ግንቦት 10 የሚጀምር ሲሆን ሐዋሳ፣ ወላይታ ዲቻ፣ ሀዲያ ሆሳዕና፣ አዳማ፣ ኢትዮጵያ ቡና፣ ሲዳማ ቡና፣ መድን፣ ኤሌክትሪክ፣ ወልቂጤና አርባ ምንጭ በውድድሩ ላይ ተካፋይ የሚሆኑ ቡድኖች እንደሆኑም ተጠቁሟል።